ምዕራፍ 2 መሳልና የተሳለን መለዋወጥ drawing and modifying። ክቡራን ሰልጣኞች በዚህ ምዕራፍ የምንማራቸው ከመሳል ትዕዛዞች ከድሮዊንግ ኮማንድስ ውስጥ መስመር መሳል መስመር ትዕዛዝ ወይም ላይን ኮማንድ፣ የክብ ትዕዛዝ ወይም ሰርክል ኮማንድን እና ከሞዲፋይንግ ኮማንዶች ከመለዋወጥ ትዕዛዞች ኢሬዝ ትዕዛዝ ማጥፋት ማለት ነው እና አንዱ ኮማንድ የመመለስ ኮማንድ እናያለን። ለመጀመሪያ ያህል በጣም ተደጋጋሚ ከሆኑት የመሳያ የድሮዊንግ ትዕዛዞች እንጀምራለን። እነዚህን ከመሰረታዊ የሞዲፋይንግ ወይም የመለዋወጫ ትዕዛዞች ጋር ስናጣምራቸው ችሎታችን የበለጠ እየተጠናከረ ይሄዳል። አሁን የምናያቸው የመሳያ ትዕዛዞች የሚከተሉትን ነው። የላይን፣ ሰርክል፣ ኢሬዝ፣ አንዱ የሚሉትን ነው። ፕሪንትም አለ። ፕሪንትም ምን እንደሆነ እናያለን። አሁን ላይን ትዕዛዝን ለመስጠት ቅድም እንዳልነው ትዕዛዞች በሶስት መልኩ በኪቦርድ፣ በኪስትሮክ፣ በአይከን እና በሜኒው ነው የምንሰራ ብለናል። የምንፈልገው ትዕዛዝ ስትሬት ላይን ከአንድ ነጥብ ወደ ሌላ ለመሳል ነው። በኪቦርድ ላይን ወይም ኤል ካፒታል ኤል ጽፈን ኢንተር ብንል ትዕዛዙ ይጀምራል። በአይከን እቺ ምልክት ድሮ ከሚለው ቱልባር ውስጥ አለች፣ እሷን በመጠቀም በሜኒው ደግሞ ድሮ ላይ ክሊክ ስናደርግ ከሚዘረጉ ተዘርጊ ማውጫዎች ላይ ላይንን በመጠቀም ሰርክል ትዕዛዝን ሴንተር እና ሬዲየስ ሰጥተን ለመሳል በኪቦርድ ሰርክል ብለን በመጻፍ ወይም ካፒታል ሲ፣ በአይከን ድሮ ቱልባር ውስጥ ያለችውን ይህን ምልክት ሰርክል እና ሬዲየስ የሚታይባትን፣ በቱልባሮች ደግሞ በሚዘረጉ ማውጫዎች ድሮ ሰርክል ከዛ ሴንተር እና ሬዲየስ ያለበት መርጠን መሳል እንችላለን። ከድሮዊንግ ወጥተን ሞዲፋይ በማድረጊያ ደግሞ አንድን የምስልና የምስል አካል ለማጥፋት ኢሬዝ ለማድረግ በኪቦርድ ኢሬዝ ወይም ካፒታል ኢ በመጻፍ በአይከን ይሄ ምልክት የማጥፊያ እርሳስ ማጥፊያ ምልክት ያለበትን ሞዲፋይ ከሚባሉት ቱልባር ውስጥ የሚገኘውን በሚዘረጉ ማውጫዎች ደግሞ ሞዲፋይ ላይ ክሊክ አድርገን ከሚዘረጋው ላይ ኢሬዝ ከሚለውን ክሊክ በማድረግ በመጫን ይህን ትዕዛዝ እናስፈጽማለን። ፕሪንትም በኪቦርድ ፕሪንት ብለን በመጻፍ ወይም ፕሎት ኮንትሮል ፕላስ ፒ ብለን በመጻፍ እንችላለን። በአይከን ፊት ለፊት ከስታንዳርድ ቱልባር ላይ ነው የሚገኝ የፕሪንተር ምስል ያለበትን በመጫን ከሚዘረጉ ማውጫዎች ፋይል ብለን ከዛ ፕሪንት ይህን ስንል እንግዲህ በሰጠነው በእኛ ኮንፊገር ባረግንለት መሰረት ፕሪንት ያደርጋል ማለት ነው። አንዱ ማድረግ በመጨረሻ የሰጠነውን ትዕዛዝ ለመመለስ በኪቦርድ ካፒታል ዩ እንጽፋለን። ከዛ በአይከን ይሄ ምልክት ከስታንዳርድ ቱልባር ላይ ያለውን በመጠቀም እንችላለን። በሚዘረጉ ማውጫዎች ኤዲት ብለን አንዱ በማስከተል የመጨረሻውን ትዕዛዝ እናስመልስ እንችላለን። በተግባር የምዕራፍ አንድን ትምህርትና የእነዚህን ስራ ለማየት የመጀመሪያውን መልመጃ አብረን እንሰራለን። የመጀመሪያው መልመጃችን ይሄ ነው። ይሄን አሳይመንት ነው አብረን የምንሰራ። ይሄን ሬክታንግል እንሰራለን። ሬክታንግል ቅርጽ ያለውን ላይን ተጠቅመን ነው። ይሄን እንደምናየው ፍጹማዊ የነጥብ ማስገቢያ ዘዴን ተጠቅመን ነው የምንሰራው። ቀጥለን አንጻራዊ የነጥብ ማስገቢያ ዘዴ ተጠቅመን ይሄን እንሰራዋለን። ቀጥለን ደግሞ አንጉላር በምዕራፍ አንድ ያየነው ነው። ፖላር ኮኦርዲኔት ኢንትሪ አንግልና ቁመት ብቻ በመስጠት እንደምታዩት የአት ምልክት አለ፣ ዲስታንስ አለ፣ ሌዛም ምልክት አለ፣ አንግል አለ። ከዛ ደግሞ ሴንተር እና ሬዲየስን በመጠቀም ሰርክልን እንሰራለን። ትልቁ ሬክታንግልን እዚህ ላይ እንደምታዩት እሱንም አብረን እንስለዋለን ማለት ነው። ይህን ለመሳል አውቶካድን መክፈት ያስፈልጋል። አውቶካድን አብረን እንከፍታለን። አውቶካድን ለመክፈት ከዴስክቶፕ ላይ አውቶካድ 2008 የሚል አይከን እሱን ደብል ክሊክ ማድረግ ይቻላል። ወይም ስታርት ላይ ሄደን እዚህ በስታርት ላይ
ስታርት ላይ የተለጠፈ የአውቶካድ ሾርትከት ካለ እሱ መክፈት ይቻላል። ከሌለም ኦል ፕሮግራምስ ገብተን ከዚህ ውስጥ አውቶካድ 2008 የሚለውን ፈልገን መክፈት እንችላለን። እንደ ምርጫችን ነው። አሁን እኔ ከዴስክቶፕ ላይ ነው መክፈት የምፈልግ። ከዚህ ላይ ደብል ክሊክ አድርጌ ከፍታለሁ ማለት ነው። አሁን የአውቶካድ ስክሪናችን ሲከፈት ኒው እንለዋለን። አዲስ ፋይል ኤካድ በሚለው የፋይል እንትን ነው የምንጠቀመው ቴምፕሌት። ኤካድን መርጠን ኦፕን እንለዋለን። ይከፈታል የአውቶካድ ስክሪን ማለት ነው። እዚህ ላይ ነው እንግዲህ የምንሰራቸውን ነገር የምንሰራቸው። እናንተም ክፈቱና አብረን እንቀጥላለን። ከትልቁ ሬክታንግል እንጀምራለን። ቅድም እንዳየነው የመጀመሪያ ላይን ትዕዛዝን እናስጀምራለን። እንደ ምርጫችን ነው። አይከን በመጠቀም እንደምታዩት ይችናት ላይን። በኪቦርድ እዚህ ላይ ላይን ብዬ በመጻፍ ወይም ካፒታል ኤል፣ በሚዘረጉ ማውጫዎች ደግሞ ድሮ ብዬ ላይን። አሁን ለጊዜው ይሄን ልጠቀም ላይን እላለሁ። የትዕዛዝ መስመሩን እዩ። ክቡራን ሰልጣኞች ሁልጊዜም የትዕዛዝ መስመርን ማየት በጣም ጠቃሚ ነገር ስለሆነ እሱን ማየት ያስፈልጋል። አሁን እንደምታዩት ስፔሲፋይ ፈርስት ፖይንት ይላል። የመጀመሪያዋ ፖይንት እንደተሰጠነው 0,0 ናት። 0,0 ጽፈን ኢንተር እንላለን። ኢንተር እንደምታዩት እንግዲህ 0,0 ከወርልድ ኮኦርዲኔት ሲስተሟ ከኦሪጂናችን ላይ ነው። ቀጣዩ ነጥብ ወደ ቀኝ 10 ወደ ላይ 0 ነው። ስለዚህ 10,0 ጽፌ ኢንተር እላለሁ። ይሄ ነው እንደምታዩት። ዙም እያረኩት ነው። ዙም ለማድረግ መሀል ላይ ስክሮለር ካለው ማውሳችሁ እሱን በማሽከርከር ወደ እናንተ ስታሽከረክሩት ድሮይንጉ ዙም አውት ያደርጋል። ወደዛ ስታሽከረክሩት ድሮይንጉ ዙም ያደርጋል፣ ወደ እናንተ ይቀርባል። ቀጣዩ ኮኦርዲኔት ወደ ላይ 10 ወደ ቀኝ 10 ወደ ላይ 7 ነው። ስለዚህ 10,7 ኢንተር። ቀጣዩ ከዚህ በኤክስ አክሲስ 0 ነው፣ በዋይ አክሲስ 7 ነው። 0,7 ኢንተር። የመጨረሻው ፖይንት ወደ ጀመርንበት መመለስ ነው። 0,0 ኢንተር። አሁን ትዕዛዝ ስለጨረስ ኢንተርን ደግመን እንጫናለን። ይሄ እንግዲህ ትልቁ ሬክታንግል ነው ማለት ነው። በመቀጠል ውስጥ ያለችውን በአብሶሉት ወይም ፍጹማዊ ኮኦርዲኔት ሲስተም ተጠቅመን አንዷን ስኩዌር እንሰራለን። ትዕዛዝ ለማስጀመር አሁን ላይንን በዚህ ጀምራለሁ። ላይን አልኩኝ። ስፔሲፋይ ፈርስት ፖይንት ይላል። እንደተሰጠን 1,2 ናት። ኢንተር። እዚህ ላይ ናት እንደምታዩት። ቀጣዩ ፖይንት 3,2 ኢንተር። ቀጣዩ ፖይንት 3,4 ኢንተር። ቀጣዩ ፖይንት 1,4 ኢንተር። ቀጣዩ ፖይንት 1,2 የተነሳንበት ኢንተር። ደግመን ኢንተር እንነካለን። በዚህ መልክ ያልቃል። በአንጻራዊ ወይም ሪሌቲቭ ኮኦርዲኔት ሲስተም የሚሳለው ደግሞ አሁን ትዕዛዙን በዚህ አስጀምራለሁ። ካፒታል ኤል ኢንተር እላለሁ። ካፒታል ኤል አልኩት ማለት ላይን ስራልኝ ብያዘዝኩት ማለት ነው። ከዛ የመጀመሪያ ፖይንት ይለኛል። ፈርስት ፖይንት 4.5 ለመነሻ ብቻ እሱን በፍጹማዊ ሰጠዋለሁ። 2 ነው። ኢንተር። ቀጣዩ አንጻራዊ ስለሆነ የአት ምልክትን አስቀድሜ 2,0 ነው። ኢንተር ስል አሁን ያረኩት ከዚች ነጥብ 2 ወደዚህ ሂድ፣ ወደ ላይ ግን 0 ሂድ፣ ምንም አትሂድ ነው ያልኩት። ቀጣዩ ነጥብ አት አስቀድማለሁ። ከዚች ነጥብ አሁን ያውን ኢንድ ፖይንቴ ከሷ ሪሌቲቭሊ በአንጻራዊነት ወደ ላይ ወደ ጎን ምንም አትሂድ፣ 0 ማለት ነው። ወደ ላይ ግን 2 ሂድ፣ ኢንተር። አሁን ደግሞ ከዚችኛዋ ኢንድ ፖይንት በአንጻራዊነት አት አንጻራዊ ያርግልኝ ማለት ነው። -2 ወደ ግራ ሂድ ማለት ነው። 0 ኢንተር። ወደ ጀመርንበት መመለስ ነው። አሁን አንድ ተጨማሪ ቴክኒክ አሳያችኋለሁ። የዚችን ኮኦርዲኔት መስጠት እችላለሁ 4.5,2 ነገር ግን ክሎዝ ሲን ተጭኜ ኢንተር ብለው ወደ መነሻ ነጥቧ ሄዶ ክሎዝ ያደርግልኛል ማለት ነው። በዚህ መልኩ ሳልኩት ከዛ በፖላር ኮኦርዲኔት ሲስተም የሚሰራውን ለመስራት ላይን እላለሁ።
የመነሻ ፖይንትን ብቻ በአብሶሉት ልስጠው 8.2 8.2 ኢንተር። ከዛ ቀጣዩ አት ምልክት አለ። ዲስታንሱ 1 ነው። አንግል ምልክት የሌዛን አስቀምጥና 45 ዲግሪ 1 ዩኒት ያለው በ45 ዲግሪ ሳልልኝ እያልኩት ነው። ኢንተር ብሏለሁ። ስሎታል። ቀጣዩንም አት አሁንም 1 ዩኒት ያለው አንግሉ ግን 135 የሆነ ሳልልኝ እያልኩት ነው። ኢንተር ስለው ይሄው። ቀጣዩ አት 1 ዩኒት ያለው አንግሉ 225 የሆነ ሳልልኝ ኢንተር። አሁን ክሎዝ ማለት ይችላል። ሲ ብዬ ኢንተር ክሎዝ ኢንተር ስለው ሂዶ ይዘጋልኛል። በዚህ መሰረት አንጉልና ዲስታንስ በመጠቀም ፖላር ኮኦርዲኔት ሲስተም በመጠቀም አስገብተናል። ቀጣዩ ሰርክሉ ነው። የሰርክል ትዕዛዝ በሜኒው እቺ ናት። ሰርክል የምትለው በኮማንድ ሰርክል ወይም ካፒታል ሲ መጻፍ፣ በድሮፕ ዳውን ድሮ ብዬ ሰርክል፣ ከዛ ሬዲየስ እና ሴንተር ዲያሜትር እና ሴንተር አማራጭ አለ። ያን መስራት ቀላል ነው። ይሄን ከሰራ ነው በዚህ እንሄዳለን እኛ። አሁን የትዕዛዝ መስመሩን እዩ። ስፔሲፋይ ሴንተር ፖይንት ይላል። ሴንተር ፖይንቱ ተሰጥቶናል 7.6 ነው። ኢንተር። አሁን ቀጣዩ ሬዲየስ ስጠኝ ይላል። እንደምታዩት አውቶማቲካሊ ማውሱን ሳንቀሳቅሶ ሬዲየሱ ቫሪ ያደርጋል። ግን እኔ የማውቀው ሬዲየስ መጠን አለኝ 0.75 በዚህ ሬዲየስ ስራልኝ ነው የምፈልግ። ኢንተር ስለው በ0.75 ሰርክሉ ይሰራል ማለት ነው። በዚህ መሰረት እንግዲህ ስዕሎቹን ስለናል። ስዕል ስንስል ስህተት ከፈጸም አንዱ ማለት እንችላለን። አንዱ ያል ካፒታል ዩ በመጻፍ ወይም በስታንዳርድ ቱልባሩ አንዱ ይሄ ነው እሱን በመጫን ወይም በኪቦርድ ኮንትሮል እና ዜድን በመጫን ወይም ደግሞ የተሳሳትን ከሆነ ኢሬዝ ማድረግ እንችላለን። ለምሳሌ አሁን የተሳስተናል ብንል እንመርጠውና ቺናት ኢሬዝ ስንለው ይጠፋል። ግን ትክክል ስለሆን አንዱን ብለው ይመልሰዋል ማለት ነው። በዚህ መሰረት ኢሬዝ እና ማድረግ እንችላለን። እንግዲህ ክቡራን ሰልጣኞች በስልጠና ማኑዋላችሁ ላይ ተጨማሪ መልመጃዎች ተብለው 3 ጥያቄዎች ተሰጥቷቸዋል። እነሱን እንድትሰሩ አሳስባለሁ። እንደገናም በዛው ምዕራፍ መጨረሻ ላይ የሙከራ ጥያቄዎች ተቀምጠዋል። እነሱን ሰርታችሁ ከተሰጡት መልሶች ጋር መልሶቻችሁን እንድታስተያዩ ለእናንተ በመተው ምዕራፍ 2ን በዚህ ይጨርሳል።